እኔ ማደቦ ሻለሞ ይባላለሁ። ጨፌ ቱላ ክፍለ ከተማ ጨፌ ኮተ ጃቤሳ ቀበሌ የምኖረው እዚህ ነን። ከዚህ በፊት እዚህ በምንኖርበት ጊዜ በቅርብ የመድረስ የሚገባውን ቦታ በብዙ መንገድ ዞረን እንገባለን። ማህበረሰብ ከማህበረሰብ ጋር እንዳይገናኝ ተቆላልፈው ማውጫና መግቢያ አጥተን በጣም ተቸግረን ያለንበት ጊዜ ነበር። ይሄን አቤቱታ ደግሞ ብዙን ጊዜ በፊት ለነበሩ ለመንግስት አስተዳደር መሪዎች ጥያቄ አቅርበን መንገድ እንዲወጣ ጥያቄ አቅርበናል። በዚያ ጥያቄ መሰረት አሁን አዲሱ ከንቲባ ከመጣ ጊዜ ጀምሮ እጅግ በጣም የጎላ ብርሃን አይተናል። መገናኛ ያጣን ሰዎች መገናኛ እያገናኘ አንዱ ከአንዱ ጋር ማህበራዊ ኑሮ ለመድረስ በጣም የተቸገርንበት ሁኔታ አለ። አሁን ግን ቀን ወጥቷል፣ ብርሃን አያየን ነው። ስሜ ግርማ ወትሶ ይባላለሁ። የሚኖረው በዚህ በጨፌ ኮተ ጃቤሳ ቀበሌ ገበሬ ማህበር ውስጥ ነው የሚኖረው። አሁን በተደረገው ያለው የልማት ትሩፋት ላይ በጣም ደስተኞች ነን። ምክንያቱም ለቦታችንም ለቤታችን ክፍያ ተሰጥቶን አንስተን እንደገና ደግሞ ምትክ ቦታም አግኝተን በጣም ደስ ብሎን ነው። ምንም ተቃውሞ ሳይኖር ነው እስካሁን ድረስ መንግስት ባደረገልን ምቹ የሆነ እድላችንን ተጠቅመን በጣም ደስተኞች ሆነን ነው ያለነው ማለት ነው። ታች የሚታዩ ቦታዎች በጣም ጎርፍ የሚበዛባቸው ነበሩ። ሰዎች መንገድ አልነበራቸውም። እሳት ቢነሳ የእሳት አደጋ መኪና የሚገባበት አልነበረም። በጣም ጭፍን ነበር። ነገር ግን ያ አሁን በእንደዚህ አይነት ሁኔታ ሰዎች እንደልባቸው የሚተላለፉበት አንድን ምርት ከሌላ ቦታ ወደ ከተማ የሚወስዱበት አምሽቶ ሲሄዱም ነፃ ሆኖ የሚሄዱበት እንደዚህ ሰፋ ያለ መንገድ በማግኘታችን እጅግ በጣም ከመጀመሪያውና ካሁኑ ትልቅ ለውጥ ነው ያለው ማለት ነው። በዚህ ያልተደሰተ ሰው የለም። በዚህ ያልተደሰተ ይሄ ደግሞ እንዳይሆን ተቃውሞ አቅርቦ አይሆንም ብሎ መንገዱ እንዳይከፈት ብሎም የተከላከለ ምክንያቱም እጅግ በጣም አስደሳች ስለሆነ የነበረው ችግር ከዛ አንፃር አሁን ያለውን ሁኔታ ማንኛውም ሰው በዚህ ጉዳይ ደስተኛ ሆኖ ነው ያለው ማለት ነው። እኔ ጨፌ ኮተ ጃቤሳ በሚባለው አካባቢ ነው። ስሜ አሚና ሹክሪ ይባላለሁኝ። ያው እዚህ ጋር እንደምታየው ይሄ የሚፈርሰው ቤት ይሄ እዚህ ጋር ፈርሶ የተነሳው ቤት የኔ ነው። ግን እስከዛሬኛ ቢያንስ 10 አመት ይሆነናል እየተመላለስን በብዙ ከንቲባዎች በተፈራረቁ ቁጥር እየተመላለስን በጣም ለረጅም ጊዜያችንን ገንዘባችንን ጉልበታችንን በጣም መስዋዕት እያደረግን ቆይተን ነበር። አሁን በተከበሩት በአዲሱ ክብር ከንቲባም ባሉት በጨፌ አመራሮች ጥያቄያችን በመመለሱ በጣም ደስ ብሎን በመጀመሪያ እንደው ማንም ሰው ሳይጀምር የዛሬ 15 ቀን አካባቢ ነው ያለውን ነገር እስከማዘጋጃ ድረስ እጅ አጣርቼ መፍረስ እንዳለበት ተለዋጭ ምትክ ቦታም ተሰጥቶን በጣም ደስ ብሎን በጣም ከልብ ምስጋናችን የላቀ ነው። እውነት እኔ ከልቤ ደስ ብሎኛል። ከዚህ በፊት አሁን ያው እንደምታየው አሁን ይሄ ፈርሶ በማያተክ ሳይሆን ቀደም ብሎ በነበረው ሁኔታ ወተን ለመግባት አንደኛ ጎርፍ ሁለተኛ ጭቃ ወተን ለመግባት ለረጅም ጊዜ እየተቸገረን የነበርንበት ሂደት ነው የነበረው። አሁን ግን ሰናየው እኛም የምንሄድበት የተሻለ ሆኖና እዚህ ጋር ላለውም ለቀሪው ሰው በጣም የተሻለ እንትን እንደሚኖር ተስፋ አደርጋለሁ። ሙሉ ስሜ ሽቱ ሹክረቶ ላሉ ይባላል። መከፈቱ በጣም ይፈታል። ድሮ በሰው ግቢ ነበር የሚመጣው፣ አንዳንዴ በዚህ መጣ ነበር። መከፈቱ ችግር ይፈታል። ለምን አንደኛ ልማት ይመጣል፣ ወጥቶ መስራት ይቻላል። ለሌባም እንጋለጥ ነበር። አሁን መንገድ መኖሩ ጥሩ ልማት ነው። ከልማት ደግሞ ማይመጣ ነገር የለም። መለወጡም ይመጣል፣ መስራት ይመጣል፣ ስራ ለሚፈልግ ሰው ማለት ነው። ስመ ዘለቀ በርሰማ እባላለሁ። የጨፌ ቀበሌ ነዋሪ ነኝ። እዚህ የምሰራው ስራ ከ2008 ዓ.ም ጀምሮ ኤልዲፒ ተጠንቶ ሳይከፈት የቀረ ብዙ ህዝብን ያሰገረ የውሃ ጎርፍ የሚወርድበት መንገድ ነበር። ህዝቡ ዘላለሙን እየተሰቃየ ተነሺ ሆኖ ቤት ማይሰራበት ሌላ ቦታ መሬት ያልተሰጠበት ህዝቡ በዚህ ተጨናንቆ ቤት ሲፈርስበት ማይሰራበት ስፍራ ነበር እዚህ አካባቢ ያለው። ስለዚህ በዚህ የተነሳ መንግስትንም እያሰገረ መንግስት ቤት እየሄደ አልተሰጠንም፣ ቤት መስራት አልቻልንም፣ መውጣት አልቻልንም፣ ጎርፍ በልቶናል፣ ተቸግረናል ብሎ እያመለከተን ብዙ ጊዜ ከ2008 ዓ.ም ጀምሮ የቆየ ስራ ነበር።
አሁን 2018 ላይ አዲሱ ከንቲባችን ከመጣ ወዲህ ለተነሺዎች በተሰጠው ጥሩ እድል አጋጣሚ እድል ተነሺዎቹም ተጠቃሚ ሆነው ህብረተሰባችን በዚህ 100% ደስተኞች ናቸው። ትልቅ መንገድ ነው። በሼል ልመጣ መንገድ ትልቁ መንገድ ነው። በጨፌ ውስጥ ትልቁ መንገድ ከሚባለው አንዱ ይሄ ነው። አንዴ በጎርፍ የሚያጠቃ መንገድ ነበረ። ሁለታ ደግሞ ሰዎች ለመውጣት አንድ ጋሻ ዞሮ የሚሄዱበት መንገድ ነበረ። ያን ሁሉ ይቀርፋል ውስጡ ማለት ነው። ስለዚህ የተሰራልን አሁን ዳቶ ሲጀመር እኛንም እንድጀመር አስበን ነበረና ከዳቶ ቀጥሎ ይገባል በተባለው መሰረት ከንቲባችን ቃል በገባ መሰረት በቅርብ ጊዜ ዳቶ ከተሰራ በኋላ እዚህ ይገባላችኋልና ከዚህም ከችግራችሁ ታርፋላችሁ የሚል ሀሳብ ነበር ያቀረበልን። በዚህ መሰረት ታግሰን በጠበቅነው መሰረት አሁን መሬት ከወሰዱ በኋላ ደብዳቤ ተሰጥቷቸው ህጋዊ ሆነው በፈቃደኝነት ደስተኞች ሆነው ማንም ፖሊስ በሌለበት ህጋዊ አካል ምንም ዝም ብሎ ለማገዝ ብቻ እንደመጣ አይነት ሆኖ ነው የመጣ ነው እንጂ ልክ እንዳስተዳደር ብዙ ድካም አለበት አልነበረም ቦታ ተሰራው። ምክንያቱም ህዝቡ ካለው ፍላጎት እዚህ ጨፌ አይሰራም ብሎ ስንት ጊዜ ከጠበቀው በላይ ሆኖ ስላገኘው ሁሉም ህዝብ መጥቶ እዚህ አልሰራም እንጂ ቤቱ ያለው ህዝብ በጣም ከ100% ደስተኛ ነው። ብዛየው በላይ ይባላለሁ። የሐዋሳ ከተማ መሬት ልማትና ኢንቨስትመንት ምክትል መምሪያ ኃላፊ ነኝ። እንደ ከተማ ያው ከተማ አስተዳደሩ ለልማት በቁርጠኝነት ከሚያያቸው ነገሮች ውስጥ አንዱ የመንገድ ከፈታ አራተኛ ዙር ልማት ተነሺ የሆኑ ጨፌ፣ ዳቶ እና ታቦር ካሉት ውስጥ ጨፌ ላይ የልማት ተነሺዎች አሉ። እነኚህ ልማት ተነሺዎች በሊዲፒ የተጠናበት አካባቢ ከዚህ በፊት ረጅም ጊዜ ጥያቄ የነበረና ምላሽ ሳያገኙ የቆዩ ከተማ አስተዳደሩ ትኩረት ሰጥቶ ምላሽ በመስጠት እነኚህ ሰዎች አሁን አስፈላጊ የሆነ ምትክ መሬት ተሰጥቷቸው የማስነሻ ካሳም ተከፍሏቸው መጀመሪያ ላይ ዳቶ የነበረው አሁን በጨፌ ቀበሌ ላይ ከትላንት ወዲያ ጀምረን ከሼል ጨፌ ኮት ጀቤሳ የሚሄድ ባለ 50 ሜትር መንገድ ላይ እያነሱ ያሉ ማህበረሰቦቻችን ያው በትብብር ልማት ተነሺ አስፈላጊ የሆነ ነገር ከተደረገላቸው በኋላ በራሳቸው በፍቃዳቸው ቤታቸውን እያፈረሱ ያሉበት ሁኔታ ነው ያለው። ያው ከተማ አስተዳደሩ ለዚህ ለልማት ልዩ ትኩረት በመስጠት ይሄም ከተደረገ በኋላ ቀጥሮ የመሰረተ ልማት ስራዎች ከፍተኛ ወጪ የሚያስወጡ ስራዎች አሉ። እንግዲህ ይሄ አሁን እንደምታዩት እንደዚህ የፈራረሰ ነገር እንደገና በመንገድ ከፈታ ከተከፈተ በኋላ የተለያዩ ስራዎች የሚሰራበት አስፋልት፣ ኮብልስቶን የሚገባበት ኮብልስቶን፣ ውሃ፣ መብራት እንደ አዲስ የሚሰራበት ከፍተኛ ትኩረት ሰጥቶ እየሰራ ያለበት ሁኔታ ነው ያለው። ፊታችንን አሁን ወደዚህ ስላዞርን ይሄም በአጭር ጊዜ ውስጥ ተሳክቶ በከፍተኛ ርብርብ ትኩረት ሰጥቶ እየሰራ ያለበት ሁኔታ ነው ያለው ከተማ አስተዳደሩ።